የዲጂታል ዶጆ አካዳሚ ቻናል ቤተሰብ እንደምንቆያችሁ በዛሬ ቪዲዮአችን ኦፕሬቲንግ ሲስተም ቻፕተር 2 ፕሮሰስ ኤንድ ማኔጅመንት የሚለውን እናያለን ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትጀምሩ ይሆናል። ቀለልና ግልጽ ባለ መንገድ ለማስረዳት ሞክራለሁ ማለት ነው። ለእናንተ በሚገባ መልክ ከኤግዛምፕል ጋር ኢንዲቴይል አስረዳለሁኝ ማለት ነው። በደንብ ተከታተሉኝ። ሶ ዋት ኢዝ ፕሮሰስ? ፕሮሰስ ማለት ምን ማለት ነው? በአማርኛ ስንተረጉመው ሂደት የምንለው ነገር ምንድን ነው? በኦፕሬቲንግ ሲስተም ውስጥ ሂደት ማለት ምን ማለት ነው? ዋት ኢዝ ፕሮሰስ? ፕሮሰስ ኢዝ ኤ ፕሮግራም ኢን ኤግዚኪዩሽን። ሂደት ማለት ወይም ፕሮሰስ ማለት ፕሮግራም ነው በምን ውስጥ ያለ ኤግዚኪዩሽን ውስጥ ያለ ማለት ነው። ያ ማለት ኤግዚኪዩት እየሆነ ያለ ካረንትሊ ማለት ነው። ኢንስታንታሊ ካረንትሊ ኤግዚኪዩት እየሆነ ያለ ፕሮግራም ምን እንላለን? ፕሮሰስ እንላለን ማለት ነው። ካረንትሊ ኤግዚኪዩሽን ውስጥ ያለ ማለት ነው። ኤግዚኪዩት እየሆነ ያለ ማለት ነው። ለምሳሌ አንድ ወርድን እየተጠቀምን ካለን እነካለን ከዛን ገብተን እየጻፍን ነው ማለት ነው። በውስጡ የሆነ ነገርን እየጻፍን ካለን ሶ ዛት ይሄ ያንን ምን እየተደረገ ነው? ኤግዚኪዩት እየተደረገ ነው ማለት ነው። አት ዛት ታይም ዊ ካን ሴይ ፕሮሰስ እንላለን ማለት ነው። ፕሮግራም ኢን ኤግዚኪዩሽን ማለት ነው። በኤግዚኪዩሽን ውስጥ ያለ ፕሮግራምን ፕሮሰስ ብለን እንጠራለን። ኢት ኢዝ ሞር ዛን ጀስት ዘ ፕሮግራም ኮድ ኢት ኢንክሉድ ጀስት ከፕሮግራም ኮድ ሞር ዛን ይልና እነዚህ ኢንክሉድ የሚያደርጉት የመጀመሪያው ፕሮግራም ኮድ ወይም ቴክስት ሴክሽን የምንለው ምንድነው ካላችሁ ኢንስትራክሽን ቱ ቢ ኤክስኪዩትድ ማለት ነው። ፕሮግራም ኮድ የምንለው ምንድነው? ኤክስኪዩት የሚደረግ ምን ኢንስትራክሽን ማለት ነው። ኤክስኪዩት የሚደረግ ኢንስትራክሽን ምን እንላለን? ፕሮግራም ኮድ ነው ማለት ነው። ፕሮግራም ኮድ ነው። ለምሳሌ የሆነ ኮድን ትጽፋላችሁ አይደለ? ሶ ያ ኮድ ኤክስኪዩት ይሆናል እና ምንድነው ያ ኢንስትራክሽን ቱ ቢ ኤክስኪዩትድ የሚሆን ኢንስትራክሽን ፕሮግራም ኮድ እንላለን ማለት ነው። ሌላኛው ፕሮግራም ካውንተር ነው ወይንም ፒኤስ ብለን ያ ማለት ኪፕ ዘ ትራክ ኦፍ ዘ ኔክስት ኢንስትራክሽን ቀጣይ ኤክስኪዩት የሚሆነው ምንድነው የሚለውን ኪፕ ያደርጋል ማለት ነው። ለምሳሌ ዌብ ብሮዘር ብንወስድ ዌብ ብሮዘር ውስጥ ለምሳሌ የሆነ አንድ የመጀመሪያው ፕሮሰስ ኤችቲኤምኤል ቢሆን ኤክስኪዩት የሚሆነው ኤችቲኤምኤል ቢሆን የቀጣዩ ደግሞ ጃቫ ስክሪፕት ቢሆን በዌብ ብሮዘር ላይ ኤክስኪዩት የሚሆን ጃቫ ስክሪፕት ቢሆን ይሄ ጃቫ ስክሪፕት በምን ውስጥ ነው ኪፕ ትራክ የሚደረገው? በፕሮግራም ካውንተር ውስጥ ኪፕ ትራክ ይደረጋል ማለት ነው። ኪፕ ትራክ ይደረጋል ምክንያቱም ኔክስት ኢንስትራክሽን ስለሆነ ማለት ነው። ስለዚህ ቀጣይ ኤክስኪዩት የሚሆነው ኔክስት ኢንስትራክሽኑን ኪፕ ትራክ የሚያደርገው ማነው? ፕሮግራም ካውንተር እንላለን ማለት ነው። ፕሮግራም ካውንተር እንላለን። ሌላኛው ስታክ ነው። ስታክ ማለት ስቶር ቴምፖራሪ ዳታ ማለት ነው። ዳታን ቴምፖራሪሊ ስቶር የምናደርግበት ስታክ እንላለን ማለት ነው። ስለ ስታክ አይ ቲንክ ዳታ ስትራክቸር ላይ በደንብ ተምራችኋል ማለት ነው። ሶ ቴምፖራሪ ዳታን ስቶር የምናደርግበት ነው ማለት ነው። ሌላኛው ዳታ ሴክሽን ነው። ዳታ ሴክሽን ምንድነው? ግሎባል ቫሪያብል ነው ዳታ ሴክሽን ማለት ነው። ባይ ዘ ዌይ ስለ ፕሮሰስ አሁን ዝም ብለን ይሄኛው ቀላል ስለሆነ ነው ዝም ብዬ እየፈጠንኩ ያለሁት እዚች ጋር ኢንዲቴል ውስጥ ስንገባ ከኤግዛምፕል ጋር ኢንዲቴል እናያለን ማለት ነው። እነዚህ ዝም ብለው ቀላል ስለሆኑ ነው ዝም ብዬ እየፈጠንኩ ያለሁት ማለት ነው። ሌላኛው ሂፕ ነው። የመጨረሻው ሂፕ ዳይናሚካሊ አሎኬትድ ሚሞሪ ነው ማለት ነው። ዳይናሚካሊ ሚሞሪን አሎኬት የምናደርግበት ምን እንላለን? ሂፕ እንላለን ማለት ነው። ለምሳሌ when you open a web browser the executable file ወይንም ፕሮግራም become a process once it start running ማለት ነው። ያ ማለት ለምሳሌ ዌብ ብሮዘርን ከፍታችሁ አይደለ? ዌብ ብሮዘርን ስንከፍት ምን እየተደረገ ነው? የሆነ ፋይልን በውስጡ ኤክስኪዩተብል ፋይል አለ። ያ ማለት ፕሮግራም ማለት ነው። ፕሮግራም ቢካም ያ ምን ይሆናል? ፕሮሰስ ነው ማለት ነው። ፕሮሰስ ዋንስ ስታርት ራኒንግ ማለት ነው። ፕሮሰስ ስታርት ማድረግ ጀምሯል ማለት ነው። ምን ማድረግ ጀምሯል? ራን ማድረግ ጀምሯል ማለት ነው። ፕሮሰስ ስታርት እያደረገ ነው፣ ራን እያደረገ ነው። መቼ? ዌብ ብሮዘርን ስትከፍቱ ዌብ ብሮዘርን ከከፈታችሁ በኋላ የሆነ ፕሮግራም ትጽፋላችሁ። ያንን ፕሮግራም ኤክስኪዩት ስታደርጉ ፕሮሰስ ነው እንላለን ማለት ነው። ፕሮሰስ ደግሞ ራን እያደረገ ነው እንላለን ማለት ነው። ፕሮሰስ ስቴት የሚለውን እናያለን።
ፕሮሰስ ስቴት ዋት ኢዝ ፕሮሰስ ስቴት የሚለውን እስቲ ዲቴል ቀለል ባለ መንገድ ለማሳየት እሞክራለሁኝ ማለት ነው። ሶ ዛት ፕሮሰስ ጎዝ ስሩ ሴቨራል ስቴት ዱሪንግ ኤክስኪዩሽን ማለት ነው። በኤክስኪዩሽን ጊዜ ፕሮሰስ የተለያዩ ሴቨራል ስቴትን ፓስ ያደርጋል። ያ ማለት ለምሳሌ ፕሮሰስ በሚኖርበት ጊዜ ከአንድ ስቴቱ ወደ ሌላኛው ስቴት ምን ያደርጋል? ቼንጅ ያደርጋል። እና እዚች ጋር ከአንድ እስከ 5 አሉ የፕሮሰስ ስቴት የምንላቸው ከአንድ እስከ 5 አሉ። የመጀመሪያው ኒው ማለት ምን ማለት ነው ስንል it is a process being created or arrival to memory ኒው ነው የመጀመሪያው ፕሮሰስ ስቴት የምንለው። ኒው ስንል አሁን ለምሳሌ እናንተ ዌብ ብሮዘርን ትነካላችሁ አይደለ? ነክታችሁ ትከፍታላችሁ ማለት ነው። ስለዚህ ዌብ ብሮዘርን እየከፈታችሁ ፕሮሰስ ምን እየተደረገ ነው? ክሬት እየተደረገ ነው ማለት ነው። when you open a browser process is what created ፕሮሰስ ክሬት ይደረጋል ማለት ነው። ሶ ያንን ኒው እንላለን ማለት ነው። ኒው እንላለን። ሁለተኛው ሬዲ ነው። ሬዲ ፕሮሰስ is waiting to be assigned to a CPU ማለት ነው። ሬዲ የምንለው ሲፒዩ አሳይን እንዲሆን ዝግጅት ላይ ያለ ማለት ነው። ያ ማለት ራን ሊያደርግ ኦልሬዲ ራን ኤክስኪዩሽን ሊጀምር ራን ለማድረግ እየጠበቀ ያለ ከሆነ ሬዲ እንላለን ማለት ነው። ሲፒዩ አሳይን እንዲደረግት ምን ያደርግ ዌይት ያደረገ ነው። እንዴት ነው ዌይት የሚያደርገው? ለምሳሌ እናንተ ዌብ ብሮዘርን ከፍታችሁና መዝሙር በሌላኛው አፕሊኬሽን ደግሞ መዝሙር ያዳመጣችሁ ነው። ከዛ በዚህኛው በዌብ ከፍታችሁ ነበርና ምን ያደርጋል? ወደ ሲፒዩ ለሚውዚክ አፕሊኬሽን አሳይን ይደረጋል ማለት ነው። አሳይን ሲደረግ ይሄ የዌቡ ላይ ይቆያል፣ ሬዲ ላይ ይቆያል ማለት ነው። ሬዲ ላይ ይቆያል። የዚህኛው ፕሮሰስ ሬዲ ላይ ይሆናል ማለት ነው። ራኒንግ ሶስተኛው ራኒንግ ኢንስትራክሽን አር ቢንግ ኤክስኪዩትድ ማለት ነው። ኢንስትራክሽን ኤክስኪዩት እየሆነ ያለበት ነው። አሁን አዳት ታይም ማለት ነው። ራኒንግ የምንለው ራን እያደረገ ነው። ኦልሬዲ ኢንስትራክሽን ኤክስኪዩት እየተደረገ ካለ ራኒንግ እንላለን ማለት ነው። ራኒንግ እንላለን። ለምሳሌ አንድ ዌብ ብሮዘርን ብትከፍቱ ከዛ ያንን ዌብ ብሮዘር እየተጠቀማችሁ ነው እንበል። ሶ ያንን እየተጠቀማችሁ ፕሮግራም ጽፋችሁ ራን ያደረጋችሁ በቃ ያኔ ኢንስትራክሽን ምን እየተደረገ ነው? ኤክስኪዩት እየተደረገ ነው። ያኔ ምን እንላለን? ራኒንግ ስቴት ላይ ነው እንላለን። ስቴታችን የፕሮሰስ ስቴታችን ራኒንግ ላይ ነው። ሌላኛው ዌይቲንግ ነው። ዌይቲንግ ብሎክ ነው። ዌይቲንግ ብሎክ የምንለው መች ነው? ባይዘው ቀለል ባለ መንገድ ለማስረዳት ሞክራለሁ። ይሄን ዝም ብዬ የፈጠንኩኝ ነው ብቻ። እዚህ ጋር ዳያግራሙ አለ። በዳያግራሙ ኢንዲቴል ስናይ ይገባል ማለት ነው። ዌይቲንግ ብሎክ አለ እና ዌይቲንግ የምንለው ፎር አን ኢቨንት መጠበቅ ነው። ዌይት ማድረግ ያ ማለት ለምሳሌ ለአውትፑት ኢንፑት ኮምቢኔሽኖች ምን ማድረግ ዌይት ፎር አን ኢቨንት ያ ማለት የሆነ ኢቨንት ከተከሰተ የሆነ ኢንተራፕሽን ከተከሰተ ወዴት ይሄዳል? ወደ ዌይቲንግ ስቴት ይሄዳል ወይም ብሎክድ ስቴት ይሄዳል ማለት ነው። ፕሮግራማችን ወይም ፕሮሰሳችን ወደ ዌይቲንግ ወይም ብሎክድ ስቴት ይሄዳል። ለኢቨንት ወይም ለኢንፑት አውትፑት ኢቨንቶች ምን ይደረጋል? ወደ ዌይቲንግ ብሎክ ይሄዳል ማለት ነው። እነዚህዎችን ባይዘው አሁን እዚህ ጋር ስናይ በዳያግራሙ ስናይ ግልጽ ይሆናል ለእናንተ። ሌላኛው ተርሚኔትድ ነው። ተርሚኔትድ የምንለው መች ነው? ፕሮሰሳችን ወይም ኤክስኪዩሽኑ ሲያልቅ ማለት ነው። ፊኒሽድ ኤክስኪዩሽኑ ሲያልቅ ተርሚኔትድ እንላለን ማለት ነው። ሶ እዚች ጋር በዳያግራሙን ላሳያችሁ እና እሺ እናንተ ዌብ ብራውዘራችሁን ከፈታችሁ ኒው እንላለን። ከፈታችሁ እዚች ጋር ከፈታችሁ አይደለ? ስትከፍቱ ምን ይደረጋል? ወደ ሬዲ ስቴት ይመጣል። ሬዲ ስቴት ላይ መጣ። ትጠቀማላችሁ ወይስ አትጠቀሙ የሚለውን ቼክ ለማድረግ ማለት ነው። ከፈታችሁና ከከፈታችሁት በኋላ ክሊክ ታደርጋላችሁ። ክሊክ ሲታደርጉ ምንድን ነው? በቃ ፕሮሰስ ኦልሬዲ ክሬትድ ሆኗል ማለት ነው። ፕሮሰስ ቢንግ ዋት ክሬትድ ሆኗል ከሆነ በኋላ ውስጥ ትገባላችሁ። ውስጥ ከገባችሁ በኋላ ሬዲ ስቴት ላይ ነው። ሬዲ ስቴት ላይ
ዌይቲንግ ፎር አሳይን ሲፒዩ ማለት ነው። ሲፒዩ አሳይን ይደረግለታል ማለት ነው። ሲፒዩ አሳይን እንዲደረግለት ሬዲ ያደረገ ነው። ከዛ ሬዲ ስቴት ላይ ይመጣና ከሬዲ ስቴት ላይ ሲፒዩ አሳይን ከተደረገ ወዴት ይሄዳል? ወደ ራኒንግ ስቴት ይሄዳል ማለት ነው። ራን ማድረግ ይጀምራል። እዚች ጋር ምን ማድረግ ይጀምራል? ራን ማድረግ ይጀምራል ማለት ነው። ራን ማድረግ ይጀምራል። ራን ማድረግ ይጀምራል። ራን እያደረገ የሆነ እንትን ቢፈጠር ማለት ነው። ኢንትራፕት ቢፈጠር እንዴት ነው ኢንትራፕት የሚፈጠረው የሚለውን ስናይ አሁን ለምሳሌ እናንተ ዌብ ብሮዘርን እየተጠቀማችሁ ነበረ። ዌብ ብሮዘር አፕሊኬሽን አለ። ሌላኛው ወርድ ፕሮሰሰር አፕሊኬሽን ውሰዱ። ሁለት አፕሊኬሽን አለ እንበል። ወይንም የሚውዚክን ውሰዱ። አንደኛው አፕሊኬሽን ዌብ፣ ሁለተኛው ሚውዚክ። የሚውዚክ አፕሊኬሽን ውሰዱና መጀመሪያ ላይ ዌብን የዌብ ብሮዘርን እየተጠቀማችሁ ነበር። ክሊክ አደረጋችሁ፣ ኒው ፕሮሰስ ክሬት ተደረገ። ከዛ ወደ ሬዲ ስቴት መጣ። ሲፒዩ ለሱ ምን ተደረገ? አሳይን ተደረገ። አሳይን ተደርጎ ወደ ራኒንግ ስቴት ላይ መጥቶ ራን እያደረገ ነበር እና እየተጠቀማችሁ ነበር እና የሚውዚኩ ምን ይሆናል መሰላችሁ? ለምሳሌ ይሄ ዌብ ብሮዘሩ ሲፒዩ መጀመሪያ ዌብ ብሮዘር ላይ ነበር እና ለምሳሌ ይሄ ዌብ ብሮዘሩ ፕሮሰሱ ኤክስኪዩት ለመደረግ የሚወስደው 5 ደቂቃ ሊሆን ይችላል። 5 ደቂቃ የዌብ ብሮዘሩ ኤክስኪዩት ለመደረግ የሚወስደው ማለት ነው። የሚወስደው ደቂቃ 5 ደቂቃ ነው እንበል ዌብ ብሮዘሩ። ይሄ የሚውዚኩ ደግሞ ስንት ደቂቃ ነው? 2 ደቂቃ ነው ብለን እናስብ። የሚውዚኩ የሚወስደው 2 ደቂቃ ነው። ይሄ የሚውዚኩ ነው። ይሄኛው ደግሞ 5 ደቂቃ የዌቡ ነው ብለን እናስብና ከዛ እናንተ በዌብ ብሮዘር ላይ የሆነ ጃቫ ስክሪፕት ሊሆን ይችላል ኤችቲኤምኤል ራን ያደረጋችሁ ነበርና ሚውዚክ እየሰማችሁ ወይንም ሚውዚክ ትከፍታላችሁ። በዛን ሰዓት ላይ ምን ያደርጋል መሰላችሁ? ይሄኛው 5 ደቂቃ ነው፣ ይሄኛው 2 ደቂቃ ነው አይደል? ይሄ 5 ደቂቃን ራን እያደረገ ነበርና ምን ያደርጋል? ይሄ የ5 ደቂቃ ትቶ ወደ 2 ደቂቃ ይመጣል ማለት ነው። 2 ደቂቃ ያ ማለት ፕሪዮሪቲ የምንል ነገር አለ። ፕሪዮሪቲ ማለት ነው። ፕሪዮሪቲ ቅድሚያ ለትንሽ ደቂቃ ይሰጣል ማለት ነው። ለትንሽ ደቂቃ ይሰጣል። ምክንያቱም ይሄ 5 ደቂቃን ባለ 5 ደቂቃን ሙሉ እስከሚጨርስ ከመጠበቅ ይልቅ ይሄ 2 ደቂቃውን ጨርሶ ተመልሶ ወደ 5 ይመጣል ማለት ነው። እናም እዚች ጋር ዌብ ብሮዘሩ ባለ 5 ደቂቃው ሬዲ ውስጥ ገባ። ከዛ ራን እያደረገ ነበርና መዝሙር ትከፍታላችሁ። መዝሙር ስትከፍቱ ምን ያደርጋል መሰላችሁ? ኢንተራፕት ይደረጋል። ኢንተራፕት ይደረግና ወዴት ይመጣል? ወደ ሬዲ ስቴት ይመጣል ማለት ነው። ወደ ሬዲ ይመጣል ማለት ነው። ወደ ሬዲ ይመጣና ሬዲ ከመጣ በኋላ ኢንተራፕት ከተደረገ በኋላ ወደ ሬዲ ነው የሚመጣው ማለት ነው። ወደ ሬዲ ይመጣል። ወደ ሬዲ ሲመጣ ይሄ ባለ 2 ደቂቃው እዚች ጋር ዌይቲንግ ስቴት ላይ ነበር እና ከዌይቲንግ ስቴት ላይ የነበረው ባለ 2 ደቂቃ ወደ ሬዲ ሄድና ወደ ራኒንግ ስቴት ላይ ይገባል። የትኛው ባለ 2 ደቂቃው ማለት ነው። ባለ 2 ደቂቃው ከሬዲ ስቴት ወደ ራኒንግ ስቴት ሄድና ከራኒንግ ስቴት ላይ ቀጥታ 2 ደቂቃ ስለነበረ ምን ያደርጋል? ኤክስኪዩሽኑን ይጨርስና ተርሚኔት ያደርጋል ማለት ነው። ተርሚኔት የምንለው መች ነው? የተጀመረው ፕሮሰሱ ኤክስኪዩት አድርጎ ከተጨረሰ በኋላ ተርሚኔት ነው። ኤክስኪዩሽን ኦፍ ፊኒሽ ነው ማለት ነው። ኤክስኪዩሽኑ ካለቀ በኋላ ተርሚኔት ያደርጋል ማለት ነው። እናም ይሄ ባለ 2 ደቂቃው ሚውዚኩ ራን አድርጎ ተርሚኔት ካደረገ በኋላ ምን ያደርጋል? አሁን ባክ ያደርጋል። ተመልሶ መጥቶ የዌብ ብሮዘርን ይጀምራል ማለት ነው። ሲፒዩ እንደገና አሳይን ይደረግለታል ማለት ነው። ሬዲ ስቴት ላይ እየጠበቀ ነበርና ከዚህኛው ኢንተራፕት ከተደረገ ከዌይቲንግ ስቴቱ ወደ ሬዲንግ ይሄዳል። ከሬዲ ደግሞ ወዴት ይሄዳል? ወደ ራኒንግ ይሄዳል ማለት ወደ ራኒንግ ይሄዳል። ከራኒንጉ ደግሞ ወደ ራኒንግ ይሄድና ከራኒንጉ ደግሞ የዌቡ ካለቀ በኋላ ወደ ተርሚኔት ይሄዳል ማለት ነው። ተርሚኔት ይሄዳል። አይ ቲንክ ግልጽ ነው ብዬ ነው የማስበው። እስቲ ለእናንተ ግልጽ እንዲሆን አንድ ልድገምና በቃ ለምሳሌ እናንተ አንድን አፕሊኬሽን እየተጠቀማችሁ ዌብ ብሮዘርን ከፈታችሁ ኒው ነው። ከዛን
ሬዲ ስቴት ላይ ትሄዳላችሁ። ያ ማለት ሲፒዩ አሳይን እየተደረገለት ነው። ከዛ ከሬዲ ስቴት ወደ ራኒንግ ስቴት ይሄዳል። ራን እያደረገ ነበርና ባለ ትንሽ ደቂቃ ወይንም ባለ ትንሽ ፋይል ይመጣል። ሲመጣ ምን ያደርጋል? ይሄ ራን እያደረገ የነበረውን ይለቃል፣ ኢንተራፕት ይደረጋል ማለት ነው። እና ፕሪዮሪቲ ለማን ይሰጣል? ለባለ ትንሽ ይሰጣል ማለት ነው። ለባለ ትንሽ ደቂቃ ቅድሚያ ይሰጣል ማለት ነው። ፕሪዮሪቲ ቅድሚያ ለባለ ትንሽ ደቂቃ ይሰጥና ኢንተራፕት ከተደረገ በኋላ ተመልሶ ይመጣና ወደ ሬዲ ስቴት ይገባል። ያኛው ሌላኛው ስኬጁል በዲስፓቸር አማካኝነት ከዚህኛው ወደዚህ ይሄዳል። መጀመሪያ ላይ ከዚህኛው ኢንተራፕት ከተደረገ በኋላ ወደ ዌይቲንግ ስቴት ላይ ወይንም ብሎክድ ሆኖ ይጠብቃል። ሁለት እንትን ከሆነ ማለት ነው። ከዚህኛው ብሎክድ ሆኖ እዚች ጋር ይጠብቃል መጥቶ ኢንተራፕት ከተፈጠረ በኋላ ማለት ነው። ብሎክ ሆኖ እዚች ጋር ዌይቲንግ ስቴት ላይ ኢንተራፕት ከተፈጠረ ይጠብቅና ይሄ አንደኛው ኤክስኪዩት አድርጎ ከጨረሰ በኋላ ከዌይቲንግ ስቴት ወደ ሬዲ ይሄዳል። ከሬዲ ወደ ራኒንግ ይሄዳል ማለት ነው። እንዲህ አድርጋችሁ በቀላሉ መረዳት ትችላላችሁ ማለት ነው። አይ ቲንክ ስለ ፕሮሰስ ስቴት ግልጽ ነው ብዬ ነው የማስበው። ወደ ቀጣዩ እንሂድና ፕሮሰስ ኮንትሮል ብሎክ እናያለን ማለት ነው። ሶ ፕሮሰስ ኮንትሮል ብሎክ ስናይ ፕሮሰስ ኮንትሮል ብሎክ ምንድን ነው ስንል ዳታ ስትራክቸር ሜንቴንድ ባይ ኦፕሬቲንግ ሲስተም ቱ ስቶር ኢንፎርሜሽን አባውት ፕሮሰስ ኮንትሮል ብሎክ የምንለው ዳታ ስትራክቸር ነው። ይሄ ዳታ ስትራክቸር ሜንቴን የሚደረገው በምንድን ነው? በኦፕሬቲንግ ሲስተም ነው። ወይም ኢት ኢዝ ኦፕሬቲንግ ሲስተም ዳታ ስትራክቸር ሜንቴን ባይ ኦፕሬቲንግ ቱ ስቶር ኢንፎርሜሽን አባውት ፕሮሰስ ማለት ነው። ስለዚህ ፕሮሰስ ኮንትሮል ብሎኩ ዋናው ጥቅሙ ምንድነው ካላችሁ ስለ ፕሮሰስ ያለውን መረጃ ስለ ፕሮሰስ ያለውን ኢንፎርሜሽን ስቶር የምናደርግበት ዳታ ስትራክቸር ነው ማለት ነው። ሜንቴን ባይ ኦፕሬቲንግ ሲስተም የሚደረግ ዳታ ስትራክቸር ነው ማለት ነው። ስለ ፕሮሰስ ያለውን ኢንፎርሜሽን ስቶር የምናደርግበት ነው ፕሮሰስ ኮንትሮል ብሎክ እና ኢት ኮንቴን ኦል ኢንፎርሜሽን ኒድድ ቱ ማናጅ እንደ ሪሱም ፕሮሰስ ማለት ነው። ሪሱም ፕሮሰስ ፕሮሰስ ኮንትሮል ብሎክ ኮንቴን የሚያደርገው ኢንፎርሜሽን አንድን ፕሮሰስ ማናጅ እና እንደገና ሪሱም ለማድረግ የሚያስፈልግ ኢንፎርሜሽንን ኮንቴን ያደርጋል ማለት ነው። ያ ማለት ለምሳሌ ዋና የፕሮሰስ ኮንትሮል ብሎኩ ጥቅሙ ምንድነው ካላችሁ እዚች ጋር ነው። ምንድነው? ኮንቴክስት ስዊቺንግ ነው ማለት ነው። ያ ማለት ሴቪንግ ኦር ሪስቶሪንግ ፕሮሰስ። ለምሳሌ አንድን ፕሮሰስ እየሰራችሁ ነበር እና ዌብ ብሮዘር እየተጠቀማችሁ ደግሞ ሚውዚክ እያዳመጣችሁ ነው እንበል እያዳመጣችሁ ነው። ከዛ ይሄ ዌብ ብሮዘሩ ሲፒዩ የተጠቀመ ነበር እና የዌብ ብሮዘሩ ሳይጨርስ ምን ያደርጋል? ኦፕሬቲንግ ሲስተም የዌብ ብሮዘሩን ያቆምና ሲፒዩን ይህን ስዊች አድርጎ ወዴት ይመጣል? ወደ ሚውዚክ ይመጣል ማለት ነው። ወደ ሚውዚክ ይመጣና የሚውዚኩን ትንሽ ደቂቃ ሲፒዩ ኤክስኪዩት ካደረገ በኋላ የሚውዚኩን ደግሞ ስዊች ያደርግና ወደ ዌብ ብሮዘሩ ይሄዳል ማለት ነው። እናም ይሄ ስዊች የሚከሰተው በፕሮሰስ ኮንትሮል ብሎክ ነው ማለት ነው። ኮንቴክስት ስዊቺንግ የምንለው የፕሮሰስ ኮንትሮል ብሎክ ከሌለ ሀፕን ሊያደርግ አይችልም ማለት ነው። ኮንቴክስት ስዊች ሊኖር አይችልም ፕሮሰስ ኮንትሮል ብሎክ ከሌለ ማለት ነው። እናም እነዚህ ፕሮሰስ ኮንትሮሎች የሚይዙ ነገሮች አሉ። ያ ማለት ፕሮሰስ አይዲ አለው ማለት ነው። ፕሮሰስ አይዲን ይይዛል። ያ ማለት ለምሳሌ አንድ ፕሮሰስ የራሱ የሆነ ፕሮሰስ አይዲ አለው። አንድ ፕሮሰስ የራሱ የሆነ ፕሮሰስ ስቴት አለው። አንድ ፕሮሰስ ለምሳሌ ዌብ አፕሊኬሽን ስንጠቀም ይሄ ዌብ አፕሊኬሽን የራሱ የሆነ ፕሮሰስ አይዲ አለው። የራሱ የሆነ ፕሮሰስ ስቴት አለው። የራሱ የሆነ ፕሮግራም ካውንተር አለው። የራሱ የሆነ ሲፒዩ ሬጂስተር አለው። የራሱ የሆነ ሚሞሪ ማናጅመንት ኢንፎርሜሽን አለው። የራሱ የሆነ ኢንፑት አውትፑት ስታተስ አለው ማለት ነው። እነዚህ ናቸው ፕሮሰስ ኮንትሮል ብሎክ ኮንቴን የሚያደርገው ማለት ነው። ግልጽ ነው ብዬ ነው የማስበው። ያ ማለት ለምሳሌ ቪዲዮ እያያችሁ ነው እንበልና ይሄ ቪዲዮ ለማየት አፕሊኬሽኑን ትከፍታላችሁ። ስለዚህ ይሄ አፕሊኬሽን የራሱ የሆነ ምን አለው? ፕሮሰስ አይዲ አለው።
ስትከፍቱ የራሱ የሆነ ፕሮሰስ ስቴት አለው፣ የራሱ የሆነ ፕሮግራም ካውንተር አለው። ያ ማለት ለምሳሌ በአንድ አፕሊኬሽን ውስጥ ራን ስታደርጉ ኔክስት የሚመጣው ኢንስትራክሽኑ ምንድነው የሚለውን ፕሮግራም ካውንተር ኪፕ ትራክ ያደርጋል። የራሱ የሆነ ሲፒዩ ሬጅስትሬሽን አለው፣ ኢንፑት አውትፑት ስታተስ አለው ማለት ነው። ግልጽ ነው ብዬ ነው የማስበው። ሌላኛው ፕሮሰስ ማናጅመንት ነው ማለት ነው። ፕሮሰስ ማናጅመንት ነው። ፕሮሰስ ማናጅመንት ላይ ስንመጣ ዋት ኢዝ ፕሮሰስ ማናጅመንት? ኢት ኢዝ ዋን ኦፍ ዘ ሜይን ፋንክሽን ኦፍ አን ኦፕሬቲንግ ሲስተም ማለት ነው። ፕሮሰስ ማናጅመንት ለኦፕሬቲንግ ሲስተም ሜይን ፋንክሽኑ ነው ማለት ነው። ኢት ኢዝ ዘ ሜይን ፋንክሽን ኦፍ ኦፕሬቲንግ ሲስተም። ዋት ኢዝ ኢት? ፕሮሰስ ማናጅመንት። ሪስፖንሲቢሊቲ ኦፍ ኦፕሬቲንግ ሲስተም ኢን ፕሮሰስ ማናጅመንት። የኦፕሬቲንግ ሲስተም ሪስፖንሲቢሊቲው ምንድን ነው? በፕሮሰስ ማናጅመንት ውስጥ ያለው ሪስፖንሲቢሊቲ ምንድን ነው የሚለው ስናይ የመጀመሪያው ፕሮሰስ ክሪኤሽን እንደ ተርሚኔሽን፣ አንድን ፕሮሰስ ክሬት ማድረግ እና ምናደርግ ተርሚኔት ማድረግ ማለት ነው። ያ ማለት ለምሳሌ አንድን አፕሊኬሽን ስንከፍት ፕሮሰስ ክሬት ይደረጋል። ያንን የከፈትነው አፕሊኬሽን ደግሞ የሆነ ፕሮግራምን ከውስጡ ራን አድርገን ስንጨርስ ምን ይደረጋል? ተርሚኔት ያደርጋል ማለት ነው። ያ ፕሮግራሙ ተርሚኔት ያደርጋል ማለት ነው። ሌላኛው ስኬጁሊንግ ነው። ስኬጁሊንግ ምንድነው? ወደ ውስጥ ስንሄድ በቀጣይ ፓርት ኢንዲቴል ስለ ስኬጁሊንግ እናያለን ማለት ነው። እዚች ጋር ዝም ብዬ ሃይላይት ልንገርና ስኬጁሊንግ ዲሳይድ ዊች ፕሮሰስ ጌት ሲፒዩ ኔክስት ማለት ነው። ቀጣይ የትኛው ፕሮሰስ ነው ሲፒዩን ማግኘት ያለበት የሚለውን ዲሳይድ የሚያደርግልን ስኬጁሊንግ ነው ማለት ነው። ለምሳሌ አንድ ፕሮሰስ ብዙ ፕሮሰሶች ቢኖሩ ለምሳሌ ፕሮሰስ 1 አሁን ራን ያደረገ ቢሆን ፕሮሰስ 2 እና ፕሮሰስ 3 እየጠበቀ ነው ምንም ሲፒዩን ማለት ነው። ሲፒዩ ነው። ቆይ ላስረዳችሁ በደንብ ላስረዳችሁ። ፕሮሰስ 1 አለ፣ ፕሮሰስ 2 አለ፣ ፕሮሰስ 3 አለ፣ ፕሮሰስ 4 አለ እና ሲፒዩ አሁን እየተጠቀመ ያለው ፕሮሰስ 1 ነው። ፕሮሰስ 1 ሲፒዩ እየተጠቀመ ነው፣ ፕሮሰስ 1 ማለት ነው። እና ይሄ ሲፒዩ 2 ሲፒዩ 3 እና ሲፒዩ 4 ምን እየጠበቀ ነው? ሲፒዩ እየጠበቀ ነው። ሶሪ ይሄ ፕሮሰስ 1 አለ፣ ፕሮሰስ 2 አለ፣ ፕሮሰስ 3 አለ፣ ፕሮሰስ 4 አለ አይደል? ሲፒዩ ያለው በፕሮሰስ 1 ላይ ነው ሲፒዩ ያለው ማለት ነው። ሲፒዩ አሁን እየተጠቀመ ያለው። ስለዚህ እነዚህ ሶስት ፕሮሰሶች ፕሮሰስ 1፣ ፕሮሰስ 2፣ ፕሮሰስ 3 እና ፕሮሰስ 4 ምንን እየጠበቁ ነው? ሲፒዩን እየጠበቁ ነው ማለት ነው። እና የትኛው ነው ሲፒዩን ማግኘት ያለበት? ሲፒዩ ማግኘት ያለበት ፕሮሰስ 2 ነው ወይንስ ፕሮሰስ 3 ነው ወይንስ ፕሮሰስ 4 ነው? ሲፒዩን ማግኘት ያለበት የትኛው ነው? ቀድሞ ማግኘት ያለበት ማግኘት ያለበት ፕሮሰስ 2 ነው ወይንስ ፕሮሰስ 3 ነው ወይንስ ፕሮሰስ 4 ነው? ቀድሞ ሲፒዩን ማግኘት ያለበት ማን ከጨረሰ? ፕሮሰስ 1 ከጨረሰ ሲፒዩን ማግኘት ያለበት የትኛው ነው የሚለውን ዲሳይድ የሚያደርግልን ስኬጁሊንግ እንላለን ማለት ነው። ዲሳይድ የሚያደርግልን ስኬጁሊንግ እንላለን ማለት ነው። ሌላኛው ሳይንክሮናይዜሽን እዚህ ጋር ያው የስኬጁሊንግ አይነቶች አሉ። ሎንግ ተርም ስኬጁሊንግ፣ ሚዲየም ተርም ስኬጁሊንግ እና ሾርት ተርም ስኬጁሊንግ አለ። ሎንግ ተርም ስኬጁሊንግ የምንላቸው ጆቡ አድሚትድ ሲሆን ነው። ሌላኛው ደግሞ ሚዲየም ተርም የምንለው ሪሱሚንግ ፕሮሰስ ሲሆን ነው። ሾርት ተርም የምንለው ደግሞ ነከስት ፕሮሰስን ሰሌክት ሲደረግ ሾርት ተርም ስኬጁሊንግ እንላለን። ስለ ስኬጁል በቀጣይ ቶፒክ ኢንዲቴል ስለምናይ ነው፣ ኢንዲቴል እናያለን። ሌላኛው ሳይንክሮናይዜሽን ነው። ሳይንክሮናይዜሽን ምንድነው? ኮኦርዲኔት ፕሮሰስ ዳት ሼር ሪሶርስ ማለት ነው። ምንድነው የሚያደርገው? ፕሮሰሶችን ምን ያደርጋል? ኮኦርዲኔት ያደርጋል። ያ ሪሶርሶችን ሼር እንዲያደርጉ ያመቻቻል ማለት ነው። ሳይንክሮናይዜሽን ኮኦርዲኔት ያደርጋል። ፕሮሰሶችን ሼር ሪሶርስ እንዲያደርጉ ፕሮሰሶችን ኮኦርዲኔት ያደርጋል ማለት ነው። ሳይንክሮናይዜሽን። ሌላኛው ኢንተርፕሮሰስ ኮሚኒኬሽን። ስለ ኢንተርፕሮሰስ ኮሚኒኬሽንም እናያለን። ኢንተርፕሮሰስ ኮሚኒኬሽን በቀጣይም እናያለን ኢን ዲቴል። ኢት ኦሎ ፕሮሰስ ቱ ኮሚኒኬት ኤንድ ኤክስቼንጅ ዳታ ማለት ነው።
ፕሮሰሶች እርስ በርስ ኮሚኒኬት እንዲያደርጉና እርስ በርስ ዳታን ኤክስቼንጅ እንዲያደርጉ ሁሉ ለእኛ የሚያደርግልን ማን ነው? ኢንተር ፕሮሰስ ኮሚኒኬሽን ማለት ነው። አንድ ፕሮሰስ ከአንድ ፕሮሰስ ጋር ኮሚኒኬት እንዲያደርግና አንድ ፕሮሰስ ከሌላኛው ፕሮሰስ ጋር ዳታን ኤክስቼንጅ እንዲያደርግ የሚያደርግ ማን ነው? ኢንተር ፕሮሰስ ኮሚኒኬሽን ነው። ይህ ኢንተር ፕሮሰስ ኮሚኒኬሽን ሜካኒዝም አለው። ሁለት አይነት ሜካኒዝም አለው። የመጀመሪያው ሼር ሚሞሪ እና ሁለተኛው ሚሴጅ ፓሲንግ ነው ማለት ነው። ስለ ሼር ሚሞሪ፣ ስለ ሚሴጅ ፓሲንግ፣ ስለ አይፒኤስ ኢንዲቴል በቀጣይ ቶፒክ እናያለን፣ እታች አለ ማለት ነው። ሌላኛው ዴድ ሃንድሊንግ ነው። ዴድሎክ ሃንድሊንግ። ዴድሎክ ሃንድሊንግ ስንል ዴድሎክ ማለት ምን ማለት ነው የሚለውን መጀመሪያ እኔ በአድቫንስ ዳታቤዝ የኮምፒውተር ሳይንስ ተማሪ ከሆናችሁ ወስዳችኋል። ዴድሎክ ማለት ወደ ታች መጨረሻ ቶፒክ ላይ አለ በዚህኛው ላይ ማለት ነው። እና ዴድሎክ ማለት ምን ማለት መሰላችሁ? ለምሳሌ በዚህኛው ሲምፕል ኤግዛምፕል ይሄ አንድ መንገድ እንዲህ አለ እንበል። በዚህ እንዲህ ይሄ አንድ መንገድ ነው እንበል። አንድ መንገድ ያለ እንበል። ከዛን ከዚህኛው ይሄ መኪና ነው ብላችሁ ውሰዱና ከዚህ አንድ መኪና እየመጣ ነው። ሌላኛው መኪና ደግሞ ከዚህ እየመጣ ነው። በዚህ በኩል ማለት ነው። በዚህ በኩል እየመጣ ነው እና ይሄ መኪና ወደዚህ እየመጣ ነው። ይሄ መኪና ወደዚህ እየመጣ ነው። ይሄ መንገድ አያሳልፍም። በጣም ጠባብ ነው መንገዱ ማለት ነው። መንገዱ በጣም ጠባብ ነው። በጣም ጠባብ ነው መንገዱ ማለት ነው። መንገዱ በጣም ጠባብ ነው። ይሄም ወደዚህ ይመጣል፣ ይሄም ወደዚህ ይመጣል። ወደ ኋላም መሄድ አይችልም፣ ወደ ኋላም መሄድ አይችልም። ስለዚህ ምንድነው የሚደራረጉት? ይሄኛው መኪና ኤ እና መኪና ቢ ብለን ብንል መኪና ኤው ለማለፍ ይፈልጋል፣ ይጠብቃል። ይሄ ሁለተኛው መኪናው ወደዚህ ለማለፍ ይጠብቃል። ይሄም ይጠብቃል እያሉ ማለፍ ይችላሉ? አይቻሉም ማለት ነው። ምክንያቱም አንድ ላይ ከመጡ ይጋጫሉ። ስለዚህ ምን ይደረጋሉ? ይሄኛውም ወደዚህ ለመምጣት ይጠብቃል፣ ይሄም ወደዚህ ለመምጣት ይጠብቃል። እንዲህ እያለ ፎርኤቨር ይጠባበቃሉ ማለት ነው። መቼም አይቆሙም። በቃ እንዲህ እየጠበቁ እዛው በቃ ለፎርኤቨር እንዲህ እዛው ይጠባበቃሉ ማለት ነው። ስለዚህ እንዲህ መጠባበቃቸው ምን እንላለን? ዴድሎክ እንላለን ማለት ነው። ዴድሎክ እንላለን ማለት ነው። ዴድሎክ እንላለን ማለት ነው። ሶ ኢንዲቴል እናያለን ስለ ዴድሎክ ማለት ነው። እና ይሄንን ችግር ለመፍታት ይሄንን ዴድሎክ ችግር ለመፍታት ዴድሎክን ወይንም ሃንድል ለማድረግ ምን እንጠቀማለን? ዲቴክት ኤንድ ሪዞልቪንግ ቴክኒኮች አሉ። ስለዚህ ዴድሎክ ሃንድሊንግ ስንል ኢት ዲቴክቲንግ ኤንድ ሪዞልቪንግ ሲቹዌሽን ዌር ፕሮሰስ ዌይት ፎርኤቨር ፎር ሪሶርስ ማለት ነው። አንድን ሪሶርስ ለማግኘት አንድን ሪሶርስ አክሰስ ለማድረግ ፕሮሰስ ምን ሲያደርግ? ዌይት ሲያደርግ ማለት ነው። ዌይት ሲያደርግ አሁን እንዳልኩት ለምሳሌ መኪና ኤ ወደዚህ ለማለፍ ነው የሚፈልገው። መኪና ቢ ደግሞ ወደዚህ ለማለፍ ነው። ይሄንን መንገድ ለማግኘት ይሄ መንገድን ሪሶርስ አድርጋችሁ ውሰዱ። ይሄኛው ፕሮሰስ ኤ፣ ይሄ ፕሮሰስ ቢ አድርጋችሁ ውሰዱ እና ይሄ ፕሮሰስ ኤ ይሄንን ሪሶርስ ለማግኘት ይፈልጋል ወደዚህ ለማለፍ። ይሄ ፕሮሰስ ኤ ደግሞ ወደዚህ ለማለፍ ይፈልጋል። ሶ ዛት ሁለቱም እርስ በርስ ለማለፍ ይፈልጋሉ። ግን መንገዱ ምንድነው? ጠባብ ነው። ሪሶርሱ ትንሽ ነው። ከዚህ የተነሳ ምን ይደረጋሉ? ፎርኤቨር እርስ በርስ ይጠባበቃሉ ማለት ነው። ዌይት ስቴት ላይ ይሆናሉ ማለት ነው። ስለዚህ ይሄንን ደግሞ ምን እንላለን? ዴድሎክ እንላለን ማለት ነው። ስለዚህ ዴድሎክ እንላለን። ዴድሎክ ሃንድሊንግ የምንለው ደግሞ ይሄንን ዴድሎክን ችግር የምንፈታበት ዲቴክት እና ሪዞልቭ የምናደርግበት ነው። ዴድሎክ ሃንድሊንግ የምንለው ማለት ነው። ሪዞልቭ እና ዲቴክት የምናደርግበት ዴድሎክ ሃንድሊንግ እንላለን ማለት ነው። ሌላኛው ኮንቴክስት ስዊቺንግ ነው። ኮንቴክስት ስዊቺንግ ስለ ኮንቴክስት ስዊቺንግ አይ ቲንክ ቅድም አስረድቻለሁ ማለት ነው። ፕሮሰስ ኤ እና ፕሮሰስ ቢ ቢኖር ሲፒዩ እየተጠቀመ ያለው ፕሮሰስ ኤ ቢሆን ይሄኛው ኤ ፕሮሰስ ኤ ኤክስኪዩት ያደረገ ነበረና ምን ያደርጋል? ይሄንን ስዊች ያደርጋል። ይሄ ፕሮሰስ ኤን ስዊች ያደርግና ሲፒዩን ወደ ፕሮሰስ ቢ ያመጣል ማለት ነው። ሲፒዩን ወዴት ያመጣል? ወደ ፕሮሰስ ቢ ሲፒዩን ያመጣል ማለት ነው። ሲፒዩን ወደ ፕሮሰስ ቢ ያደርጋል። ይሄ ቢ ደግሞ ኤክስኪዩት ያደረገ ነበርና ይሄንን ደግሞ ስዊች ያደርግና ወዴት ያመጣል? ወደ ፕሮሰስ ኤ ያመጣል ማለት ነው። እንዲህ ያደረገ
ኮንቲኒው ይቀጥላል ማለት ነው። እንዲህ ያለ ይቀጥላል። ስለዚህ ኮንቴክስት ስዊቺንግ ማለት ምን ማለት ነው? ኢት ኢዝ ሴቪንግ ኤንድ ሪስቶሪንግ ሲፒዩ ስቴት ቱ ማልቲፕል ፕሮሰስ ካን ሼር ዋን ሲፒዩ ማለት ነው። አንድን ሲፒዩ ምን ማድረግ ነው? ሼር ማድረግ ነው። በቃ ለኤ ፕሮሰስ እና ቢ ፕሮሰስ ሲ ፕሮሰስ ብዙ ፕሮሰሶች እያሉ ለእነዚህ ማልቲፕል ፕሮሰሶች ሲፒዩን ሼር ማድረግ ማለት ነው። ኮንቴክስት ስዊቺንግ ከአንዱ ወስዶ ለሌላኛው መስጠት ነው። በቃ ይሄ እየተጠቀመ ነበረና አምጣ ለምን ትጠቀማለህ ይልና ለቢ ሲጥ የቢ ተራ ነው ይላል። ለምሳሌ እንበል ሲምፕል ወሰደው ማለት ነው። ኤ እየተጠቀመ ነበር፣ ቢ ማለት ሲ ማለት ከዛን ኤ እየተጠቀመ ነበረና ኤን ሲፒዩን ኤ እየተጠቀመ ነበርና ምን ይላል መሰላችሁ? ላንተ ይበቃል አምጣ ለኔ አምጣ ብሎ ለቢ ሲጥ ይላልና ለቢ ቢ ይወስዳል ሲፒዩን ማለት ነው። ቢ እየተጠቀመ ነበርና ደግሞ አይ ቢ ላንተ ይበቃል አንተ አብቅተሃል አሁን ተራው የኔ ነው የሲ ነው ይልና ለማን ይሰጣል? ለሲ ይሰጣል ማለት ነው። ሲፒዩን ለሲ ይሰጣል። ከኤ ወስዶ ለቢ ከቢ ወስዶ ለሲ ከሲ ወስዶ ለኤ እንዲህ ያለ አንድን ሲፒዩ ሼር የሚደራረግበት ሂደትን ኮንቴክስት ስዊቺንግ እንላለን ማለት ነው። እንዲህ የሚደራረጉበትን ኮንቴክስት ስዊቺንግ እንላለን ማለት ነው። ሶ ኢምፖርታንስ ኦፍ ፕሮሰስ ማናጅመንት የሚለውን እናያለን። ኢምፖርታንስ ኦፍ ፕሮሰስ ማናጅመንትን ስናይ ፕሮሰስ ማናጅመንትን ለምንድን ነው ያስፈለገው? የፕሮሰስ ማናጅመንት አስፈላጊነቱ ምንድን ነው ስንል ኢት ኢንሹር ኤፊሽንሲ ሲፒዩ ዩቲላይዜሽን ሲፒዩ ዩቲላይዜሽንን ኤፊሽንትሊ እንዲሆን ያደርጋል። ያ ማለት ሲፒዩ በቃ ቢዚ እንዲሆን ያደርጋል ማለት ነው። በቃ ሁል ጊዜ ሲፒዩ ኤክስኪዩት እንዲያደርግ ያደርጋል፣ ኢንሹር ያደርጋል፣ ኤፊሽንሲውን ኢንሹር ያደርጋል ማለት ነው። ሁለተኛው ፕሮቫይድ ዘ ፌርነስ አሞንግ ዘ ፕሮሰስ ማለት ነው። በፕሮሰሶች ፌርሊ ማለት ነው ፌርሊ ኮሬክትሊ ራን እንዲያደርጉ ኤክስኪዩት እንዲያደርጉ ያደርጋል። ዴድሎክ እና ሬስ ኮንዲሽንን ፕሪቬንት ያደርጋል ማለት ነው። ዴድሎክ እና ደግሞ ሬስ ኮንዲሽን ምን ማለት እንደሆነ በቀጣይ በፓርት ቱ እናያለን። ስለዚህ ለአሁኑ ምን ብላችሁ ያዙ? ዴድሎክን አይተናል ትንሽ ሃይላይት፣ ሬስ ኮንዲሽን በቀጣይ ቶፒክ እናያለን ማለት ነው። ስለዚህ ዴድሎክ እና ሬስ ኮንዲሽን ፕሪቬንት ያደርጋል ብላችሁ ያዙና በቀጣይ ቶፒክ ይመጣለን። ለዛሬ እነዚህ ፓርቶችን የምናየው በቀጣይ ፓርት ስለ ሬስ ኮንዲሽን ስለ ዴድሎክ ግልጽ በሆነ መንገድ አሳያለሁ ማለት ነው። ሌላኛው ደግሞ ኦሎ ማልቲታስኪንግ እንደ ኮንካረንሲ ማለት ነው። ስለ ማልቲታስኪንግ ቻፕተር 1 ላይ ኢንዲቴል በኤግዛምፕል ኢንዲቴል ግልጽ በሆነ መንገድ አይተናል። እና ማልቲታስኪንግ እና ኮንካረንሲን ኦሎ ያደርጋል ፕሮሰስ ማናጅመንት ማለት ነው። ኬ ፖይንት አለ እዚች ጋር ኬ ፖይንቱ ጋር ስንመጣ ፕሮሰስ ማለት ምን ማለት ነው? ፕሮግራም ኢን ኤክስኪዩሽን ማለት ነው። ዛሬ ካየናቸው ቶፒካችን ነው። ፕሮሰስ ማለት በኤክስኪዩሽን ውስጥ ያለ ፕሮግራም ማለት ነው። ካረንትሊ ኤክስኪዩት እየተደረገ ያለ ፕሮግራም ፕሮሰስ እንላለን። ኦፕሬቲንግ ሲስተም ዩዝ ፕሮሰስ ኮንትሮል ብሎክን ይጠቀማል። ምን ለማድረግ? ቱ ኪፕ ትራክ ፕሮሰስ ፕሮሰስን ኪፕ ትራክ ለማድረግ ፕሮሰስ ኮንትሮል ብሎክን ይጠቀማል ኦፕሬቲንግ ሲስተም። ፕሮሰስ ማናጅመንት ኢንክሉድ የሚያደርገው ፕሮሰስ ማናጅመንት ኢንክሉድ የሚያደርጉት እንደማን ናቸው ካላችሁ የመጀመሪያው ክሪኤሽን፣ ሁለተኛው ስኬጁሊንግ፣ ሳይንክሮናይዜሽን፣ ኮሚኒኬሽን፣ ተርሚኔሽን ኢላይ አይተናል። ኢና ያየናቸው ነው ባይዘው እነዚህ ኢላይ አይተናል። ያው ኬ ፖይንቱ ብሎ ያወጣው ነው እንጂ ኢላይ አይተናል። የክሪኤሽን ምን እንደሆነ ስኬጁሊንግ፣ ሳይንክሮናይዜሽን፣ ኮሚኒኬሽን፣ ተርሚኔሽኖችን ኢላይ አይተናል ማለት ነው። እና ኢፌክቲቭ ፕሮሰስ ማናጅመንት ኢዝ ክሩሻል ፎር ማልቲታስኪንግ ኤንድ ሪሶርስ ዩቲላይዜሽን ማለት ነው። ፕሮሰስ ማናጅመንት ለማልቲታስክ እና ለሪሶርስ ዩቲላይዜሽን በጣም አስፈላጊ ነው ማለት ነው። ለማልቲታስኪንግ እና ለሪሶርስ ዩቲላይዜሽን በጣም አስፈላጊ ነው። ያ ማለት ማልቲታስክ ማለት ብዙ ታስኮች ኮንካረንትሊ ራን ወይንም ኤክስኪዩት ሲደረግ እንላለን ማልቲታስክ እንላለን። ሪሶርስ ዩቲላይዜሽን ያው ሲፒዩ ቢዚ ማድረግ ነው። ሶ ለዛሬ የነበረው ቶፒካችን ይህን ይመስል ነበረ። በቀጣይ ደግሞ የምናየው ስለ ፕሮሰስ ኤንድ ትሬድ እናያለን ማለት ነው።
ግልጽ በሆነ መንገድ ለማሳየት እሞክራለሁ ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ላይክ ሼር በማድረግ አበረታቱን ፕሊስ ፕሊስ ቻናሉ ትንሽ አዲስም ከመሆኑ አንፃር እኛ ደግሞ ለእናንተ ሞር ግልጽ በሆነ መንገድ እንድናመጣ እናንተ ደግሞ ሰብስክራይብ ስታደርጉ ነው እኛ ለእናንተ ሞር አሻሽለን የምናመጣው። ሌላኛው ደግሞ ኮሜንት ላይ ይህ ይሻሻል እንዲህ እንዲህ አድርግ እንዲህ ወይ ፈጠንክ ወይንም ቀስ በጣም ቀስ አልክ ወይ በጣም ፈጠንክ ምናምን ብላችሁ ኮሜንት ላይ አስተያየት ስጡ። አስተያየታችሁን ተቀብዬ ለማሻሻል እሞክራለሁ ማለት ነው። መልካም ጊዜ ይሁንላችሁ